ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ የሲቪክስ ቻፕተር 4 ፓርት 5 ይዘንላችሁ መጥተናል። በዚህ ቪዲዮ የምንመለከተው ስለ ገቨርንመንት እና ከገቨርንመንት በኋላ ደግሞ ስለ ሲቲዝንሺፕ ዴፊኒሽን የምናወራ ይሆናል። ስለዚህ ተመጨረሻው እንድትከታተሉ እንጋብዛለን። ቪዲዮአችን ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ ለማለት ነው። ስለዚህ ቀጥታ ወደ ትምህርቱ ሄዳሉ። ስለዚህ ስለ ገቨርንመንት ነው የምናወራው። ገቨርንመንት ምንድነው ብለን ስንነሳ ፎርማል እና ኢንስቲትዩሽናል የሆነ ፕሮሰስ ነው ወይም ደግሞ ፎርማል እና ኢንስቲትዩሽናል የሆነ ስትራክቸር ነው። ተቋማዊ የሆነ ስትራክቸር ሆኖ በናሽናል ሌቭል ደረጃ የሚንቀሳቀስ አላማው ደግሞ ሜንቴን ፐብሊክ ኦርደር ወይም ደግሞ ህግና ስርዓት እንዲከበር ማድረግና ፋሲሊቴት ማድረግ ኮሌክቲቭ ጉድ ወይም ደግሞ አክሽኖችን ፋሲሊቴት ማድረግ የህዝቦችን የጋራ የሆኑ ወይም ደግሞ የሚያስፈልጓቸውን ነገሮች ማሟላት ነው። ስለዚህ ፎርማል እና ኢንስቲትዩሽናል የሆነ አካል ነው ማለት ነው። ስለዚህ ይሄ የስቴት አካል ነው። ስለ ስቴት ስናወራ ስቴት ገቨርንመንት ሊኖረው ይገባል እና ኢትስ ኢሴንሻል ፓርት ነው። የስቴት ኢሴንሻል ፓርት ነው። ከዛ በተጨማሪ ደግሞ አድሚኒስትሬቲቭ ዊንግ ነው ወይም ደግሞ አመራር ያለበት የስቴት አንዱ ክፍል ነው ማለት ነው። ስለዚህ አመራር የሚሰጥበት ስርዓት ያለው ሀገሪቱ ስርዓት ኖሯት በስነ ስርዓት እንድትንቀሳቀስ የሚያደርጋት ገቨርንመንት መኖር ነው ማለት ነው። ስለዚህ ስለ ገቨርንመንት ስናወራ በናሽናል ሌቭል ሊኖር ይችላል። በሳብ ዲቪዥን ደግሞ ወይም ደግሞ ከናሽናል ተጨማሪ ደግሞ ለምሳሌ በእኛ ኬዝ ብናይ የክልል መንግስታቶች አሉ፣ የፌዴራል መንግስት አለ። በአሜሪካ ኬዝ ስናይ አለ ዋና መንግስት አለ። ተጨማሪ ደግሞ እንትኖች አሉ፣ ስቴቶች አሉ። ስለዚህ በናሽናል ሌቭል ሊኖር ይችላል። ደግሞ ሳብ ዲቪዥኖችም ደግሞ ይኖራሉ። ዋናው አጠቃላይ መንግስት አለ። ከዛ ተጨማሪ የክልል መንግስታቶች ሊሆኑ ይችላሉ። በአንዳንድ ሀገሮች ደግሞ የስቴት መንግስታቶች ሊኖሩ ይችላሉ ማለት ነው። ስለዚህ ስለ ገቨርንመንት ስናወራ ሁለት አይነት ፊውቸሮች አሉት ወይም አትሪቢዩቶች አሉት። ዋና የሆኑ ገቨርንመንት እንደ ገቨርንመንት ለመንቀሳቀስ የሚያስፈልጉት አንደኛው ኦቶሪቲ ነው። ስለዚህ ኦቶሪቲ የሌለው ገቨርንመንት እንደ ገቨርንመንት መቀጠል አይችልም። ኦቶሪቲ ማለት the ability to compel obedience ማለት ነው። ስለዚህ ዜጎች እንዲታዘዙ ማድረግ ማስቻል ነው። ስለዚህ መንግስት ነኝ ያለ ወይም ደግሞ እንደ መንግስት እየተንቀሳቀሰ ያለ አካል የተለያዩ መመሪያዎች፣ ህጎች ወይም ደግሞ ኮንስቲቱሽኖች ይኖሩታል። ያን ነገር ዜጎች እንዲፈጽሙ ማስቻል የሚችልበት አቅም ሊኖረው ወይም አቢሊቲ ሊኖረው ይገባል ማለት ነው። ስለዚህ ስናወራ ደግሞ ከፓወር ጋር እንዳይጋጭብን ማስታወስ ፈልጋለሁ። ፓወር ማለት አንድን አካል ወይም አንድን ሰው የሆነ ነገር እንዲያደርግ ማስገደድ ነው። በማንኛውም መንገድ እየመታንም ሊሆን ይችላል፣ በተለያየ መንገድ ያ ሞር ፓወር ነው። ኦቶሪቲ ሲባል ግን ስልጣን፣ በአማርኛ ስልጣን ማለት ነው። ስልጣን ስንል ግን ሌጂቲሜት የሆነ ፓወር ነው፣ ህጋዊ የሆነ ፓወር። ስለዚህ ህጋዊ በሆነ መንገድ አሁን ለምሳሌ እኛ አንድ መኪና የሚነዳ ሰው ኢትዮጵያ ውስጥ የትራፊክ ህጎችን ያከብራል። ካላከበረ ደግሞ ይቀጣል። ስለዚህ ትራፊክ መጥቶ ሊቀጣው ሲል አልቀጣም ማለት አይችልም። ምክንያቱም ይሄ መንግስት አውቶሪቲ አግኝቷል ማለት ነው። ወይም ደግሞ ኢን ዛት ፓርቲኩላር ኬዝ ያ የትራፊክ ልብስ ለብሶ የመጣውን ሰውዬ እንድናከብረው አውቶሪቲ አለው ማለት ነው፣ ስልጣኑ አለው ማለት ነው። ስለዚህ አውቶሪቲ ስንል ሌጂቲሜት የሆነ ፓወር ነው። ስለዚህ ፓወር ሞር ምንድነው? ኢንፍሉዌንስ ማድረግ ነው። የሌሎችን ቢሄቪየር ኢንፍሉዌንስ ማድረግ ነው። ማድረግ የማይፈልጉትን ነገር እናስደርጋቸው እንችላለን። ያ ሲሆን ፓወር ነው። ኦቶሪቲ ግን ዘ ራይት ቱ ዱ ሶ ነው። ወይም ደግሞ እነሱ ያን ነገር እንዲያረጉ እኛ ማንን ነው? ለምሳሌ አንድ ፖሊስ የሆነን ሰው እንደዚህ አድርግ ብሎት ያ ሰውዬ እንዲያረግ መጀመሪያ ፖሊሱ ምን አለው ስንል ኦቶሪቲ ሊኖረው ይገባል፣ ስልጣን ሊኖረው ይገባል ማለት ነው። ለምሳሌ በመንገድ ላይ መኪና ይዤ እየሄድኩኝ የሆነ ምን ልበላችሁ አንድ ኢንጂነር መጥቶ መንጃ ፍቃድን አምጣ ቢለኝ መንጃ ፍቃዴን ልሰጠው አልችልም። ምክንያቱም ኦቶሪቲ የለውም፣ ስልጣኑ የለውም እኔም መንጃ ፍቃድ ለመጠየቅ። ነገር ግን ትራፊክ መጥቶ መንጃ ፍቃድን አምጣ ቢለኝ እሰጠዋለሁ ማለት ነው። ስለዚህ እንደምታዩት ኦቶሪቲ ማለት ስልጣን ነው ወይም ደግሞ ትክክለኛ ራይት የሆነ ስልጣን ሊኖረው ይገባል። ስለዚህ ገቨርንመንትም ሰፋ አድርገን ስናየው ዜጎችን ህግና ስርዓት እንዲያከብሩ ማስቻል የሚችልበት ስልጣን ሊኖረው ይገባል ማለት ነው። ስለዚህ it's based on acknowledged duty to obey። ስለዚህ rather than on any form of coercion or manipulation። ስለዚህ coercion ወይም ከማኒፑሌሽን ይልቅ
ወይም ደግሞ አስገድዶ ወይም ደግሞ በዚህ ፎርስ ተጠቅሞ የሆነ ነገር እንዲያረጉ ሳይሆን ዜጎች ተረድተውት ኦቤ ሲያረጉ ነው ለሆነ መንግስት ወይም ደግሞ ለሆነ ህግ ራሳቸውን ሲያስገዙ ያ መንግስት ወይም ያ ገቨርንመንት ኦቶሪቲ ያለው እንላለን። ስለዚህ ኦቶሪቲ ጋር የሚያዘው ሌላው ደግሞ ሌጂቲመሲ ነው። ስለዚህ ሌጂቲመሲ ደግሞ ስናወራ ቱ ዲክሌር ሎፉል ወይም ራይትፉልነስ ነው። ስለዚህ ትክክለኛነት ወይም ደግሞ እንደዚህ አይነት የሆነ ትርጉም አለው። ስለዚህ ሌጂቲመሲ ስንል ፖፑላር አክሴፕታንስ ኦፍ ገቨርኒንግ ሪጂም ኦር ሎ አስ አን ኦቶሪቲ። ስለዚህ እየገዛ ያለውን መንግስት እንደ ትክክለኛ ወይም ደግሞ ፖፑላር አክሴፕታንስ ሲያገኝ ያ ሌጂቲመሲ ይባላል፣ ህጋዊነት ማለት ነው። ለምሳሌ መንግስት አልባ የሆኑ ሀገሮችን አይታችሁ ከሆነ እንደነ ሊቢያ የተለያዩ ሀገሮች መንግስት ነኝ ብሎ እየመራ ያለ አካል አለ፣ አማጺያን ቡድኖች ደግሞ የሚባሉ አሉ። ስለዚህ ይሄ የሌጂቲመሲ ችግር ነው አይደለም። ዜጎቹ የትኛው እንደሆነ ትክክለኛ ስልጣን ያለው አካል ለይተው ማወቅ አልቻሉም፣ ወይም ደግሞ ያ መንግስት ሌጂቲመሲ የለውም ማለት ነው፣ ተቀባይነት ፖፑላር አክሴፕታንስ የለውም ማለት ነው። ስለዚህ እንደዚህ አይነት ነገር ገቨርንመንት ሊኖረው ይገባል። ፖፑላር አክሴፕታንስ አውቶሪቲ ቅድም አወርተናል። የሆነ ነገር እንዲያረጉ ስልጣኑ ሊኖራቸው ይገባል። ያን ስልጣን ግን እንዳላቸው ሲጀመር የሚቀበልላቸው ህዝብ ያስፈልጋል፣ ወይም ደግሞ ፖፑላር አክሴፕታንስ ሊኖረው ይገባል ማለት ነው። ስለዚህ without at least a minimum amount of legitimacy a government will deadlock or collapse። ስለዚህ ቢያንስ ትንሽ የሆነ አክሴፕታንስ ሊኖረው ይገባል። ጭራሽ ምንም አክሴፕታንስ የሌለው ራሱን ገቨርንመንት ነኝ ብሎ የሚያስብ አካል የሆነን ሀገር ወይም ስቴት መግዛት አይችልም ማለት ነው። ስለዚህ ሌጂቲመሲ ወይም ፖፑላር አክሴፕታንስ ወይም ህጋዊነቱ ወይም ደግሞ በአብዛኛው በማህበረሰቡ ዘንድ ተቀባይነት ከሌለው ሌጂቲመሲ ከሌለው መምራት አይችልም ማለት ነው ሀገሮችን። ስለዚህ ሌጂቲመሲ ደግሞ የሚገኘው acquisition of power in accordance with recognized or accepted standard or principle። ስለዚህ ፓወርን ያገኙት ሌጂቲመሲ ስናወራ የሆነ መንግስት ሌጂቲመሲ እንዲኖረው ማድረግ የሚችለው ምንድነው? ፓወርን ያገኘበት መንገድ ነው የሚታየው። ፓወሩን ያገኘበት መንገድ እንደ ህግና እንደ ስርዓት ከሆነ በህግና በስርዓት የመጣ መንግስት ከሆነ ሌጂቲመሲ ይኖረዋል ማለት ነው። ለምሳሌ ቅድም ያወራውላችሁ ሶሪያ ምናምን ስትሄዱ ምንድነው እዛ እኛንን መሪዎች የሚሉ አካላቶች ሌጂቲመሲ ያላገኙ። ምክንያቱም ፓወራቸውን ያገኙት ወይም ደግሞ እያሳዩ ያሉት በመሳሪያ ሊሆን ይችላል ማለት ፖፑላር አክሴፕታንስ ባላገኙበት መንገድ ነው ወደ ዜጎቹ እየቀረቡ ያሉ ማለት ነው። ስለዚህ ሌጂቲመሲ የሚገኘው አኮርዳንስ ቱ ወይም ደግሞ ከስርዓትና ኦርደር አንፃር የሆነ ፓወር ሲያገኝ የሆነ መንግስት ወይም ደግሞ ስልጣኑ ሲያገኝ ያ ሌጂቲመሲ ይኖረዋል ማለት ነው። ስለዚህ ሌጂቲመት ገቨርንመንት ዊል ዱ ዘ ራይት ቲንግ። ስለዚህ ሌጂቲመት ወይም ህጋዊ የሆነ ወይም ተቀባይነት ያለው ገቨርንመንት ትክክለኛ ነገር ያደርጋል ማለት ነው። ስለዚህ ሪስፔክትድ ነው፣ ኦቤድ ነው። ስለዚህ ዜጎች ያከብሩታል፣ እንደ መንግስት ያዩታል እና ደግሞ ይታዘዙለታል ማለት ነው። ስለዚህ ሌጂቲመሲ ዲፈር ፍሮም ሌጋሊቲ ኢን ዘ ሴንስ ዛት ስለዚህ ሌጂቲመሲ ያልኳችሁ እስካሁን ሳወራችሁ የነበረው ሌጋሊቲ ወይም ደግሞ ህጋዊነት ከሚለው ነገር ጋር ደግሞ በትንሹ ይለያያል። ስለዚህ ትንሽ የሚያስቸግር ተርም ነው፣ ግን ከሌጋሊቲ ጋር ያለውን ዲፈረንስ እና በደንብ ግልጽ ይሆንላችኋል። ስለዚህ ሌጋሊቲ ዳዝ ኖት ኔሰሰሪ ጋራንት ዛት ኤ ገቨርንመንት ኢዝ ሪስፔክትድ። ስለዚህ ሌጋሊቲ ማለት ህጋዊነት ማለት የሆነ ገቨርንመንት ተቀባይነት አግኝቷል ማለት ላይሆን ይችላል። ለምሳሌ ቅድም ባወራችሁ ሊቢያ ውስጥ ለምሳሌ መንግስት ነኝ ብሎ እየተንቀሳቀሰ ያለ አካል አለ። ስለዚህ የሆነ ሰው ወንጀል ሲፈጽም እስር ቤት ቢወስደው ይሄ ሌጋሊቲ ነው አይደለም፣ ህጉን ተከትሎ ነው እያደረገ ያለው። ምክንያቱም ወንጀል የፈጸመ አካል መታሰር አለበት። ነገር ግን ይሄ ማለት ያ ገቨርንመንት ሌጂቲመሲ ያለው ማለት አይደለም። ምክንያቱም እንደ ሌጋል የሆነ ነገር እያደረገ ራሱ በህዝቡ ዘንድ ተቀባይነት እንደ መንግስት ላይታይ ይችላል ማለት ነው። ስለዚህ ሪስፔክትድ የሚሆነው ወይም ደግሞ በሲቲዝኖች ደረጃ አክኖሌጅድ ሊሆን የሚችለው ሌጂቲመሲ ሲኖረው ነው ማለት ነው። ስለዚህ ገቨርንመንት ኦቶሪቲ እና ሌጂቲመሲ ሊኖረው ይገባል ማለት ነው። ስለዚህ ስለ ገቨርንመንት ይሄን ያልካየን ቀጥለን ደግሞ ፐርፐዝ ኦፍ ኤንድ ፋንክሽን ኦፍ ገቨርንመንትን ፈጠን ብለን እናያለን። ስለዚህ ላይክ ግልጽ ነው ገቨርንመንት ምን ይሰራል ካልን አንደኛ ሰልፍ ፕሪዘርቬሽን ነው፣ ራሱን ማስጠበቅ አለበት ወይም ደግሞ ያን ስቴት ማስጠበቅ አለበት ኢንተርናልም ኤክስተርናልም። ስለዚህ ፕሪቬል ኦርደር፣ ፕሪዲክቴቢሊቲ፣ ኢንተርናል ሴኩሪቲ፣ ኤክስተርናል ዲፌንስ ሊኖረው ይገባል።
ፕሪቬል ኦርደር ስንል ህግና ስርዓት ማስጠበቅ አለበት። ፕሪዲክቴብል መሆን አለበት። ፕሪዲክቴብል ስንል የራሱ የሆነ አሰራሮች ሊኖሩት ይገባል። መመሪያዎች፣ ደንቦች ሊኖሩት ይገባል። ማለት ምንም ተነስቶ ዛሬ የሆነ ነገር የሚል ነገ ደግሞ ሌላ ነገር የሚል መንግስት ሊሆን አይገባም። ኢንተርናል ሴኩሪቲ ሊኖር ይገባል። ኤክስተርናል ደግሞ ዲፌንስ ከውጭ ኃይል ደግሞ ራሱ መከላከል ይገባዋል። እንደዚህ ሲሆን ሰልፍ ፕሪዘርቬሽን ይባላል። ሌላው ዲስትሪቢዩሽን ኤንድ ሬጉሌሽን ኦፍ ሪሶርስ ነው። ያለውን ሀገሪቱ ያላትን ሪሶርስ ዲስትሪቢዩት ማድረግ ነው ለዜጎች። ሁለት አይነት ዌይ አለ። ሶሻሊስት ስቴት ከሆነ በፐብሊክ ደረጃ ነው የሚያዘው፣ በመንግስት ደረጃ ነው። ስለዚህ በፐብሊክ ደረጃ ነው ሪሶርሶች ዲስትሪቢዩት የሚሆኑት። ካፒታሊስት ስቴት ከሆነ ግን በፕራይቬት ሴክተሮች ደረጃ ዲስትሪቢዩት ሊሆን ይችላል። ለምሳሌ ኤክስትሪም ሶሻሊስት የሆኑት እያንዳንዱ ነገር ዘይት፣ ኤቭሪቲንግ ሁሉ ነገር መንግስት ብቻ ነው ፕሮቫይድ የሚያደርገው ማለት ነው፣ ማንኛውንም ነገር። ካፒታሊስት ግን ሙሉ ለሙሉ ሊሆን ይችላል። በከፊልም ፕራይቬት ሴክተሮች ያን ነገር ሊሰሩ ይችላሉ። ስለዚህ ለዜጎች ሪሶርስን ዲስትሪቢዩት ማድረግ ነው። ኮንፍሊክቶችን ሪዞልቭ ማድረግ፣ ሶሻል እና ግሩፕ አስፓይሬሽኖችን ወይም እንደ ሶሻል እንደ ግሩፕ ዜጎች ሊያሳኳቸው የሚፈልጓቸው መብቶች አሉ፣ እነዛን ማሟላት። ለምሳሌ ሂውማን ራይቶችን፣ ኮመን ጉድ፣ ኢንተርናሽናል ፒስ፣ እነዚህ ሁሉ ማስጠበቅ ወይም ፉልፊል ማድረግ አለበት። ፕሮቴክሽን ኦፍ ራይት ኦፍ ሲቲዝን፣ የዜጎቹን መብት ማስጠበቅ አለበት። ፕሮቴክሽን ኦፍ ፕሮፐርቲ፣ የዜጎችን ፕሮፐርቲ ንብረት ማስጠበቅ አለበት። ኢምፕሊሜንቴሽን ኦፍ ሞራል ኮንዲሽን፣ አንዳንዴ ደግሞ ሲቲዝኖችን ካራክተር መቅረጽ አለበት። ማለት በትምህርትም ሊሆን ይችላል፣ በካሪኩለሙ በተለያየ መንገድ ብቁ የሆነ ዜጋ ለማፍራት መንቀሳቀስ አለበት። ፕሮቪዥን ኦፍ ጉድ ኤንድ ሰርቪስ፣ ስለዚህ ቅድም እንዳወራ ነው ፕሮቪዥን ማለት ፕሮቫይድ ማድረግ ጉድ እና ሰርቪሶችን የሚያስፈልጉ አቅርቦቶችን ማቅረብ። ይህ ሁሉ የገቨርንመንት ፋንክሽን ነው። ስለዚህ ገቨርንመንትን በዚህ መንገድ እናጠቃልላለን። ቀጥለን የምናየው ስለ ሲቲዝንሽፕ ነው። ስለዚህ የቻፕተር 4 ቀሪዎቹ ፓርቶች ሞር የሚወሩት ስለ ሲቲዝንሽፕ ነው እዚህ በኋላ የምናወራው። ስለዚህ ሲቲዝንሽፕን ዲፋይን ስናደርገው ምን ማለት ነው? ከሲቲዝን ከሚለው እንነሳና ሲቲዝን ማለት ፐርሰን ሁ ኢዝ ሌጋሊ ሜምበር ኦፍ ፓርቲኩላር ስቴት ኤንድ ዋን ሁ ኦውስ አሊገንስ ቱ ዛት ስቴት። ስለዚህ ሲቲዝን ወይም ዜጋ ማለት የአንድ ስቴት ምን ህጋዊ የሆነ ሜምበር ሲሆን ወይም ደግሞ ህጋዊ የሆነ ምንድነው አባል ሲሆን ያ ሰው ሲቲዝን ይባላል። በተጨማሪ ደግሞ ኦውስ አሊገንስ ቱ ዘ ስቴት፣ ለዛ ስቴት ታማኝ ሲሆን ወይም ደግሞ አሊገንስ ማለት ታማኝነት ነው። ስለዚህ ለዛ ስቴት ታማኝነት ያለው እና የዛ ስቴት ህጋዊ የሆነ አባል ሲሆን ያ ሰው ሲቲዝን ይባላል ማለት ነው። ስለዚህ የፐርሰን ኢዝ ሌጋሊ ሪኮግናይዝድ አስ ሜምበር ኦፍ ፓርቲኩላር ኦፊሻሊ ሶቨሪን ፖለቲካል ኮሚኒቲ። ስለዚህ ስቴት ላይሆን ይችላል፣ ኦፊሻሊ የሆነ ሶቨሪን ራሱን የቻለ ወይም ደግሞ ፖለቲካል ኮሚኒቲ ለዛ ነገር ሪኮግናይዝድ የሆነ ሜምበር ሲሆን ያ ሰው ሲቲዝን ይባላል። ኢንቴል ቱ ዋትኤቨር ፕሮግራቲቭ ኤንድ ኢንኮምፔርድ ዊዝ ሪስፖንሲቢሊቲ። ስለዚህ መብቶች ሊኖሩት ይችላሉ። ፕሪሮጋቲቭስ መብቶች ሊኖሩት ይችላል፣ ወይም ደግሞ ግዴታዎች ወይም ደግሞ አንዳንድ ነገር እንዳያደርግ የሚያስገድዱት ነገሮች ሊኖሩ ይችላሉ ሲቲዝንሽፕን ሲቀበል። ስለዚህ እነዛን ሁሉ ያካተተ ነው ማለት ነው። ስለዚህ ሲቲዝንሽፕ ስንል የአንድ ስቴት አባል መሆን ብቻ ሳይሆን አባል በመሆን ውስጥ የሚገኙ ነገሮችንም መብቶችንም ግዴታዎችንም ያካትታል ማለት ነው። ስለዚህ ከዚህ ተነስተን ሲቲዝንሽፕን እንዴት ዲፋይን ማድረግ እንችላለን? ኤ ሚንስ ባይ ዊች ዊ ዲተርማይን ዌዘር ኤ ፐርሰን ኢዝ ኤ ሌጋል ሜምበር ኦፍ ኤ ፓርቲኩላር ስቴት ኦር አዘርዋይዝ። ስለዚህ ሲቲዝንሽፕ ወይም ደግሞ ዜግነት የሚለው ቃሉ ደግሞ በቀላሉ አንድ ሰው የአንድ ሀገር ዜጋ ነው አይደለም የሚለውን ለመለየት እንጠቀመዋለን ማለት ነው። ስለዚህ ስለ ዜግነት የተለያዩ እንትኖችን ወደ ታች እናወራለን ማለት ነው። እንዴት አንድ ሰው ዜግነት ሊያገኝ ይችላል፣ እንዴት ሊያጣ ይችላል፣ የተለያዩ የዜግነት ማግኛ መንገዶችን እነዛን ሁሉ እናወራለን። ስለዚህ ወይም ደግሞ ሲቲዝንሽፕ ሩል ነው ሬጉሌቲንግ ሌጋል ኦር ፎርማል ሪሌሽንሽፕ ቢትዊን ዘ ስቴት ኤንድ ዘ ኢንዲቪጁዋል። ስለዚህ በሰውየውና በስቴቱ መካከል ያለውን ሪሌሽንሽፕ ሌጋል ሪሌሽንሽፕ የሚያሳየን ተርሙ ሲቲዝንሽፕ ይባላል ማለት ነው። ስለዚህ የተለያዩ ካንትሪዎች የተለያዩ አይነት ተርም ይጠቀሙበታል ሲቲዝንሽፕ። ስለዚህ
the judicial relation between the citizen and the state will other denoted with the social role of citizens in their society። ስለዚህ አንዳንዶች ሲቲዝንሺፕን የሚያያይዙት ከህጋዊነት በህጋዊ መንገድ አንድ ሰው የሌላ የአንዲት ስቴት ዜጋ መሆኑ ነው። ሌሎች ደግሞ ሞር የሚያተኩሩት ዜጋ ስንል ለዛች ሀገር ምን አስተዋጽኦ እያደረገ ነው የሚለው ነገር ላይ ነው ትኩረት የሚደረገው ማለት ነው። ስለዚህ ሲቲዝንሺፕን ዲፋይን ስናደርግ ከተለያዩ አቅጣጫ እንየው እስኪ። ስለዚህ ሲቲዝንሺፕ አስ ስታተስ ኦፍ ራይት፣ ስለዚህ ከራይት አንጻር ከመብት አንጻር ነው ያለን ሲቲዝንሺፕን። ከሜምበርሺፕ እና አይዴንቲቲ አንጻር እናየዋለን። ከፓርቲሲፔሽን አንጻር ነው ያለን። መጨረሻ ላይ ከኢንክሉዥን እና ኤክስክሉዥን አንጻር እናያለን። ስለዚህ ሲቲዝንሺፕን ከራይት አንጻር ስናየው ሜር ፋክት ኦፍ ቢንግ ሲቲዝን ሜክስ ዘ ፐርሰን ኤ ክሬዲተር ኦፍ ኤ ሲሪስ ኦፍ ራይት። ስለዚህ በሜር ማለት በቃ እንዲሁ ስናየው አንድ ሰው ዜጋ ነው ስንል ቶሎ ወዲያው የሚመጣልን ምንድነው የሆነ ነገር የማድረግ መብት አለው ማለት ነው። እኔ ኢትዮጵያዊ ነኝ ማለት ኢትዮጵያዊ በመሆን የሚገኘው ማንኛውም መብት ማግኘት ይችላል ማለት ነው። ስለዚህ የተለያዩ አይነት ራይቶች አሉ፣ 4 አይነት። ስለዚህ አንደኛው ሊበሪቲ ራይት ወይም ይሄ ነፃነት ፍሪደም ወይም ደግሞ ያ ለቢሆልደሩ ወይም ደግሞ ያን ዜግነት ያገኘ ሰው ነፃነት ይኖረዋል ማለት ነው። የነፃነት መብት ይኖረዋል። ስለዚህ ዊዛውት ኦብሊጊንግ አዘር። ስለዚህ እዚህ ጋር የምናያቸው ራይቶች በቀላሉ ትረዳቸዋላችሁ፣ ግን ልዩነቶችን ማወቅ አለብን። ስለዚህ ሊበሪቲ ራይት ስንል ያ ላይክ ፍሪደም ነው። ነገር ግን ዘ ቢሆልደር ጎት ቤኔፊት ፍሮም ሊበሪቲ ራይት ዊዛውት ኦብሊጊንግ አዘር። ስለዚህ ያን መብት ሲያገኝ የሆነ ዜጋ ሊበሪቲ ራይት አለው ማለት ሊበሪቲ ራይት ውስጥ ለምሳሌ ዘ ራይት ቱ ሙቭመንት አለ አይደል? በነፃነት የመንቀሳቀስ መብት አንዱ ነው ሊበሪቲ ራይት ውስጥ። ግን ይሄን በነፃነት የመንቀሳቀስ መብት እንዲከበርለት ሌላ ሰው የግድ የሆነ ነገር ማድረግ አይጠበቅበትም አይደል? ለዛ ነው ሊበሪቲ ራይት ከሌሎች የሚለየው ዘ ቢሆልደር ጎት ቤኔፊት ፍሮም ሊበሪቲ ራይት ዊዛውት ኦብሊጊንግ አዘር። ስለዚህ ትኩረት ማድረግ ያለባችሁ ዊዛውት ኦብሊጊንግ አዘር። ስለዚህ ሌሎችን ሳያስገድድ ወይም ሌሎች የሆነ ነገር እንዲያደርጉ ሳይጠበቅ ያ ሰውዬ ኢንጆይ የሚያደርገው ራይት ሊበሪቲ ራይት ይባላል ማለት ነው። ስለዚህ ኖ ዋን ኢንክሉዲንግ ዘ ስቴት ሃዝ ኤኒ ሌጂቲሜት አውቶሪቲ ቱ ኢንተርፌር ዊዝ ዘ ሲቲዝን ፍሪደም። ስለዚህ ማንም ሰው ገቨርንመንቱንም ወይም ስቴቱን ጨምሮ የዛን ሰውዬ መብቶች እነዚህ ሊበሪቲ ራይቶች ኢንተርፌር ማድረግ አይችልም፣ በቃ ባይ ዲፊኒሽን ማለት ነው። ኤክሴፕት ለምሳሌ በምንም መንገድ የሰው ልጅ የመንቀሳቀስ መብት ሞር ስለ ሲቲዝንሺፕ እያወራን ስለሆነ አንድ ኢትዮጵያዊ በምንም መንገድ የመንቀሳቀስ መብቱ ሊገደብ አይገባውም፣ ምክንያቱም ይሄ ሊበሪቲ ራይቱ ነው። ነገር ግን አንዳንድ ጊዜ የሚገደብበት ሁኔታ ይኖራል፣ ወይም ደግሞ ለሌሎች ጉዳት የሚያደርስ ሲሆን ሊገደብ ይችላል። ስለዚህ ሞር ሊበሪቲ ራይት ግን አንድ ሰው ኢንጆይ የሚያደርገው ሌሎች ኢንተርፌር የሚያደርጉት ወይም ደግሞ ሰውየው ኢንጆይ ለማድረግ ሌሎች ምንም አስተዋጽኦ የማያደርጉበት ራይት ሊበሪቲ ራይት እንላለን። ሁለተኛው ደግሞ ክሌም ራይት ነው። ክሌም ራይት ግን የዛኛው ተቃራኒ ነው፣ የሊበሪቲ ራይት ተቃራኒ ነው። ምክንያቱም ኢት ኢንቴልስ ሪስፖንሲቢሊቲ አፖን አናዘር ፐርሰን ኦር ቦዲ። ስለዚህ ክሌም ራይት አለን ስንል ደግሞ የኛ ክሌም ራይት እንዲከበር ሌላ አካል ወይም ሌላ ሰው የሆነ ነገር መፈጸም አለበት ወይም የሆነ ግዴታ አለበት ማለት ነው። ስለዚህ ክሌም ራይት ኢንጆይድ ባይ ኢንዲቪጁዋል ዌን አዘርስ ዲስቻርጅ ዜር ኦብሊጌሽን። ስለዚህ እኛ ክሌም ራይቶቻችንን ኢንጆይ ማድረግ የምንችለው ሌሎቹ ምን ሲያደርጉ ነው? ግዴታቸውን ሲወጡ ነው። ለምሳሌ አንኤምፕሎይመንት እና ፐብሊክ ሰርቪስ። ስለዚህ ፐብሊክ ሰርቪስ ስናይ ለምሳሌ የውሃ መብራት ምናምን መብት አለን አይደል የመጠቀም። ግን ያን ለመጠቀም መጀመሪያ መብራት ኃይል ያሉ ሰራተኞች በስነ ስርዓት ስራቸውን መስራት አለበት። መብራት ኃይል የሚባል ተቋም ያስፈልጋል። መብራት ኃይል የሚባል ተቋሙ ደግሞ በስነ ስርዓት መንቀሳቀስ አለበት። ስለዚህ ክሌም ራይትን በቀላሉ ለመረዳት መብቶች ናቸው ልክ እንደ ሊበሪቲ ራይት። ነገር ግን እነዛ ራይቶች ኢንጆይ እንድናደርጋቸው ሌላ ሰው ኃላፊነቱ መወጣት አለበት ማለት ነው። ስለዚህ አንኤምፕሎይመንትን ብናይ ለመቀጠር መጀመሪያ የሚቀጥረን አካል ያስፈልጋል። ይሄ ሁሉ ነገር አለ ማለት ነው። ስለዚህ ሊበሪቲ እና ክሌም ራይት ተርምዳስ ፕሪማሪ ሩል ይባላሉ። ስለዚህ ሊበሪቲ እና ክሌም ራይት የመጀመሪያ ደረጃ ሩሎች ወይም መብቶች ብለን መግለጽ እንችላለን። ምክንያቱም ሩልስ ሪኳየሪንግ ዛት ፒፕል ፐርፎርም ኦር ሪፍሬን ፍሮም ዱይንግ ፓርቲኩላር አክሽን።
ስለዚህ ሰዎች የሆነ ነገር እንዲያረጉ ወይም የሆነ ነገር ከማድረግ እንዲቆጠቡ የሚያሳይ ራይቶች ስለሆኑ ማለት ነው። ስለዚህ ክሌም ራይት ለምሳሌ የመንቀሳቀስ መብት አለኝ ማለት መንቀሳቀስ እችላለሁ፣ ወይም ደግሞ የኔ መንቀሳቀስ ደግሞ ሌሎች የሚጎዳ ከሆነ እንዳልንቀሳቀስ ሆናለሁ። ወይም ደግሞ በክሌም ራይት ደረጃ ስናይ እኔ የሆነ መብቴን ለማግኘት ልክ ቅድም የመብራት መብት እንዳገኝ መብራት የመጠቀም መብት እንዳገኝ ሌላ ሰው በኃላፊነት መወጣት አለበት ስራውን። ስለዚህ ክሌም ራይቶች ሞር ፐርፎርም እና ሪፍሬን የሆነ ነገር ፓርቲኩላር አክሽን ከማድረግ ፐርፎርም ከማድረግ ማድረግና ባለማድረግ መካከል ያለ ነገር ማለት ነው። ቀጣዮቹ ግን የምናያቸው ፓወር ራይት እና ኢሚዩኒቲ ራይት ደግሞ ምንድናቸው? እነዚህ ደግሞ ሪሜን አር ሰከንዳሪ ወይም ደግሞ ሁለተኛ ደረጃ ይባላሉ። ስፔሲፋይ ሃው ኤጀንት ወይም ቢሆልደርስ ካን ኢንትሮዲውስ ቼንጅ ኤንድ አልተር ዘ ፕሪማሪ ሩል። ስለዚህ ቅድም ያየናቸው የመጀመሪያ ደረጃ መብቶችን ዜጎች እንዴት ሊቀይሯቸው ሊለውጧቸው እንደሚችሉ ነው የሚያብራሩልን። ስለዚህ ቅድም ያየናቸው ሁለት አይነት ራይቶች አሉ። ኦልሞስት ኤቭሪ ራይትን በውስጣቸው የያዙ ናቸው። እነዛን ግን ማኒፕሌት እንዴት እንደምናረጋቸው የሚያስረዱ ደግሞ ሌላ ሁለት አይነት ራይቶች አሉ ማለት ነው። ስለዚህ ፓወር ራይት ስንል ዘ ሆልደር ኦፍ ኤ ፓወር ወይ ገቨርንመንት ሊሆን ይችላል ወይም ሲቲዝን ሊሆን ይችላል ካን ቼንጅ ኦር ካንስል አዘር ፒፕል ኤንድ ሂዝ ኦር ኦን ኢንታይትልመንትስ። ስለዚህ ፓወሩ ያለው አካል አንድ አካል ፓወር አለው ብለን እንስብ። እኔ ሊሆን ይችላል፣ መንግስት ሊሆን ይችላል። ፓወሩ ያለው አካል እነዛ ቅድም ያወራናቸው ፕሪማሪ ራይቶችን መቀየር ወይም ካንስል ማድረግ ሲችል ማለት ነው። ለምሳሌ ዜጎች የዜግነት መብት አለና እኔ አሁን ለምሳሌ ኢትዮጵያዊ ነኝ፣ ግን ኢትዮጵያዊነቴ ውስጥ ምን አሉ? ክሌም እና ሊበሪቲ ራይቶች አሉ። እነዛ ሁሉ መብቶች አሉኝ። ነገር ግን ኢትዮጵያዊነቴን ካልፈለኩት መተው እችላለሁ ማለት ነው። ስለዚህ ሪናውንስ ማድረግ እችላለሁ። ሲቲዝንሺፕ ስታተሴን እኔ ኢትዮጵያዊ መሆን አልፈልግም፣ በቃ ኢትዮጵያዊ የሚባለው መብቴ ወይም ደግሞ ስታተሴ ይነሳልኝ ማለት እችላለሁ። ስለዚህ ይሄ ፓወር ራይት ነው ማለት ነው። ስለዚህ እነዛን ራይቶች በራሴ ፍቃድ ካንስል እያረኳቸው ነው ማለት ነው። ወይም ደግሞ መንግስትም ከአንድ አካል ወይም ከአንድ ዜጋ ሊያነሳው ይችላል ማለት ነው። ይሄ ፓወር ራይት ነው። ለምሳሌ የመንቀሳቀስ መብት አለና ክሌም ራይት ላይ መንግስት ግን በሆኑ ኮንዲሽኖች ሀገር ሰላም ባልሆነችበት ምናምን ሰዓት ላይ ከዜጎች የመንቀሳቀስ መብትን ሊያነሳ ይችላል። ምክንያቱም ይሄ የመንግስት ፓወር ራይት ነው ማለት ነው። ስለዚህ ፓወር ራይት ባጭሩ እነዚህ ቅድም ያየናቸውን የመጀመሪያ ደረጃ መብቶችን ማኒፕሌት ማድረግ ካንስል ማድረግ ስንችል ነው። ኢሚኒቲ ራይት ደግሞ የዛኛው ተቃራኒ ነው። አሁን ያወራነው የፓወር ራይት ወይም ደግሞ አሎ ቢሪየርስ ኤስኬፕ ፍሮም ኮንትሮል ኤንድ ዘ አር ዘ ኦፖዚት ኦፍ ፓወር ራይት። ኢሚኒቲ ራይት ደግሞ መጠበቅ ነው፣ ከሆነ ነገር መጠበቅ ነው። ስለዚህ ኢሚኒቲ ራይት አለን ማለት በፍጹም መንግስት ወይም ሌላ አካል የሆነ ነገር እንዳያረገን መቻል ማለት ነው። ስለዚህ ኢንቴል ዘ አብሰንስ ኦፍ ፓወር ኢን አዘር ፓርቲ ቱ አልተር ዘ ራይት ሆልደር። ስለዚህ የመብቱ ያለውን ሰውዬ ያለውን ፓርቲኩላር መብት እንዳይቀየርበት ወይም እንዳይቀማ አብሰንስ ኦፍ ፓወር ነው ባጭሩ። ለምሳሌ ይሄን በምሳሌ እንየው። ለምሳሌ ሲቪል ሰርቫንቶች ሃቭ ኤ ራይት ኖት ቱ ዲስሚስ ፍሮም ዜር ጆብ አፍተር ኤ ኒው ገቨርንመንት ካም ቱ ፓወር ይላል። ስለዚህ ሲቪል ሰርቫንቶች ለምሳሌ መንግስት ሲቀያየር በኢትዮጵያ ኮንቴክስት መንግስት ስለተቀያየረ ብቻ አንዱ መንግስት መጥቶ ሌላው መንግስት ስለመጣ ብቻ ሲቪል ሰርቫንቶች ስራቸውን ልቀቁ አይባሉ። ስለዚህ ስራቸውን የመጠበቅ መብት አላቸው ወይም ደግሞ በሌላ አካል በሌላ ፓወር ስራቸው ከነሱ አይወሰድም ማለት ነው። ስለዚህ ይሄ ኢሚዩኒቲ ራይት ነው። ወይም ደግሞ ዊትነስ ለምሳሌ አንድ የተጠረጠረ ወይም ክሪሚናል ተብሎ ምንድነው የሚባለው ተጠርጣሪ ፍርድ ቤት ቀርቦ ለምሳሌ ስለራሱ እንዲሰጥ አይጠበቅበትም። ካልፈለገ ዝም ማለት መብት አለው እንጂ ኢንክሪሚኔት ማድረግ አይጠበቅበትም። ራሱን እንደዚህ አርጊያለሁ እያለ ኮንፌስ ማድረግ አይጠበቅበትም። ከፈለገ መተው ይችላል። ስለዚህ ይሄ ኢሚዩኒቲ ራይት ነው። ስለዚህ ፍርድ ቤት ላይ ቆሞ ዳኞ አስገድዶ መጀመሪያ ምን አረክ ከዛ ምን አረክ እያለ መጠየቅ መብት የለውም ዳኛው። ስለዚህ ይሄ የሚያሳየው የተከሳሹን ኢሚዩኒቲ ራይት ነው፣ ያለ መናገር መብቱን ያሳየናል ማለት ነው። ስለዚህ ሲቲዝንሺፕን ከራይት አንፃር እንደዚህ እናያለን። በጣም ሰፋ አድርገን ያየነው። ስለዚህ ሌሎችን ፈጠን እያልን እናያቸዋለን። ከሜምበርሺፕ እና ከአይዴንቲቲ አንፃር ስናይ ሲቲዝንሺፕ አሶሲዬት የሚሆነው አብዛኛውን ጊዜ የሆነ ፖለቲካል ኮሚኒቲ ሜምበርሺፕ ነው። ለምሳሌ እኔ
ኢትዮጵያዊ ነኝ ስል ኢትዮጵያ የሚባል ገቨርመንት ኢትዮጵያ የምትባል ሀገር አለች። ያችን የሚያስተዳድራት ገቨርመንት አለ። በቃ የዛ ገቨርመንት ወይም የዛ ሀገር አካል ነኝ እያልኩኝ ነው ማለት ነው። ሜምበር ነኝ እያልኩ ነው። ስለዚህ ወይም ደግሞ አንዳንድ ኢምፕላይስ ኢንተግሬሽን ቱ ዛት ኮሚኒቲ። አንዳንድ ጊዜ ደግሞ ኢትዮጵያዊ ነኝ ስል ምንን ኢምፕላይ እያደረኩ ነው? ሌሎች ኢትዮጵያዊ ነን ካሉ ሰዎች ጋር ተመሳሳይ የሚያጋራኝ ነገር አለ እያልኩ ነው ማለት ነው። ስለዚህ ኢትዮጵያዊ ነኝ ስል መልኬ ሊሆን ይችላል፣ በቃ ሌላም ነገር ሊሆን ይችላል። እኔ ከዚህ ማህበረሰብ ጋር ቢሎንግ ነኝ ወይም እዚህ ማህበረሰብ ጋር ነው የሚሄደው እያልኩ ነው ማለት ነው። ለምሳሌ እኔ ኬንያዊ አይደለሁም፣ ግን ኢትዮጵያዊ ነኝ ስል ኢትዮጵያውያኖች ጋር የሆነ ሼር የማደርገው ነገር አለ ማለት ነው። ስለዚህ አንዳንዶች ግን ይሄን ሜርሊ ዝም ብለን አንድ ሰው ኢትዮጵያዊ ስለተባለ ኢትዮጵያዊ ነው ብለው ማይቀበሉ አሉ። ምክንያቱም አንዳንድ ሀገራቶች ሲቲዝንሺፕን የሚያያይዙት የሆነ ስታንዳርድ ወይም ፕሮፐር ኮንዳክት አንጻር ነው። ወይም አንድ ዜጋ ለመባል እንደ ዜጋ ማድረግ የሚጠበቅበትን ነገር ሲወጣ ነው ዜጋ የሚባለው የሚሉ አሉ ማለት ነው። ኢትስ ኦብቪየስሊ ኢምፕላይዝ ዛት ኦንሊ ጉድ ሲቲዝንስ አር ጄኑዊን ሲቲዝን። ስለዚህ ጥሩ ዜጎች ብቻ ናቸው እውነተኛ ዜጎች ለማለት ነው። ይሄኛውን ሐሳቡ ሰዱት። ቀጥሎ ከፓርቲሲፔሽን አንጻር፣ ስለዚህ ፓርቲሲፔሽን አንድ ዜጋ ስንሆን ምንድነው ፓርቲሲፔት እናደርጋለን። ፓርቲሲፔት የምናደርግበት መንገድ ይለያያል። ሚኒማሊስት አፕሮች ቱ ሲቲዝንሺፕ ስንል ፓሲቭ የሆነ ፓርቲሲፔሽን ሲያደርጉ ዜጎች እንደ ዜጋ ለምሳሌ ፓርቲሲፔት ማድረግ የሚገባል። ለምሳሌ ምርጫ ላይ ሊሆን ይችላል። የተለያየ ነገር ላይ ፓርቲሲፔት እናደርጋለን። ምክንያቱም ዜጋ በመሆናችን ያገኘነው ራይቶች ስለሆነ። ግን ብዙም ፓርቲሲፔት የማናደርግ ከሆነ ይሄ ሚኒማሊስት አፕሮች ነው። ማክሲማሊስት አፕሮች ደግሞ ልክ አክቲቭ የሆነ ወይም ብሮደር ፓርቲሲፔሽን ሲኖራቸው ዜጎች ማለት ነው። ስለዚህ ፓርቲሲፔሽን ይህም በቀላሉ እንደዚህ አድርገን መረዳት እንችላለን። እዚህ ጋር ማስታወስ ያለብን ፈርጉሰን ይላል። ፈርጉሰን የሚባል ሰውዬ የተናገረው ነገር ምንድነው? ፒፕል ካኖት ሪያላይዝ ዜር ራይት ኢፍ ዘይ ፌል ቱ ኤክሰርሳይዝ ዜር ዲሞክራቲክ ራይት ቱ ፓርቲሲፔት። ስለዚህ ዜጎች መብታቸውን ለማወቅ መጀመሪያ ፓርቲሲፔት ማድረግ አለባቸው ብሎ ነው የሚያስበው። ስለዚህ በዲሲዥን ሜኪንጉም ላይ ዳይሬክትሊም ኢንዳይሬክትሊም ዜጎች ፓርቲሲፔት ማድረግ አለባቸው። ስለዚህ በምርጫ በተለያየ መንገድ ፓርቲሲፔት የማናደርግ ከሆነ ሲጀመር መብታችንንም አናውቅም ብሎ ያስረዳል ማለት ነው። የመጨረሻው ደግሞ ኢንክሉዥን ኤንድ ኤክስክሉዥን። ስለ ሲቲዝንሺፕ ስናወራ ኢንክሉዥን እና ኤክስክሉዥን አለ። የሚያካትታቸውና የማያካትታቸው አካላቶች አሉ ማለት ነው ባጭሩ። ለምሳሌ ኤሊያንስ ወይም የውጭ ሀገር ዜጎች መብቶች አሏቸው። ኢትዮጵያ ውስጥ ሲኖሩ የመንቀሳቀስ መብት፣ ሂውማን ራይቶችን ይኖሯቸዋል። እነዚህ ሼር የሚያደርጓቸው ከኛ ጋር ከኢትዮጵያውያኖች ጋር ሼር የሚያደርጓቸው ራይቶች ናቸው። ነገር ግን እኛ ዜጋ በመሆናችን ያለን እነሱ ደግሞ ዜጋ ባለመሆናቸው የማያገኟቸው መብቶች አሉ። ይሄ ምንድነው? ኤክስክሉዥን ነው። ኤክስክሉድ እየሆኑ ነው ማለት ነው። ለምሳሌ አክሰስ ቱ ላንድ የመሬት መብት፣ መሬት ማግኘት የሚችል ኢትዮጵያ የሆነ አካል ብቻ ነው። ለምሳሌ ምርጫ የመሳተፍ የሚችል የመመረጥ የኢትዮጵያዊ ፓስፖርት ማግኘት የሚችል ይሄ ሁሉ ምንድነው? የኢትዮጵያዊ ዜጋ የሆነ ብቻ ነው። አንድ ፎሬነር መጥቶ መሬት ማግኘት አይችልም ማለት ነው። ወይም ደግሞ መምረጥም አይችልም። ይሄ ምንድነው? ኤክስክሉዥን ነው ማለት ነው። ስለዚህ አንዳንድ ፖለቲካልና ኢኮኖሚክ ራይቶች አሉ ሪዘርቭድ የሆኑ ወይም ደግሞ ለዜጎች ብቻ ሪዘርቭድ የሆኑ ማለት ነው። ሌላው ደግሞ ስናወራ ሲቲዝንሺፕ ስታተስ however is not only restricted to person። ስለዚህ እዚህ ጋር አዲስ ኮንሴፕት የሚሆንብን ብዬ ማስበው ሲቲዝንሺፕ ሲባል ሁሌ የምናስበው ሰዎች ጋር ነው። ሲቲዝንስን ዜጋ ብቻ ነው፣ ግን ያ ብቻ ላይሆን ይችላል ነው። ሲቲዝንሺፕ ስታተስ የሚባለው ከዛም ቢዮንድ ነው። ለምሳሌ ኦርጋናይዜሽኖች፣ ተቋማት ዜጋ ሊባሉ ይችላሉ። ኢንደሚክ አኒማሎችም ዜጋ ሊባሉ ይችላሉ ማለት ነው። ለምሳሌ ዘ ተርም ኮርፖሬት ሲቲዝንሺፕ ሲሲ ስንል እነዚህ ኮርፖሬሽኖች ከሌላ ሀገር መጥተውም ወይም እዚህ ያሉ ኮርፖሬሽኖች ሲቲዝንሺፕ ሊኖራቸው ይችላል። ኮርፖሬት ሲቲዝንሺፕ የሚባል ስለዚህ ያ ስላላቸው ልክ እንደ ዜጋ ምን ሊኖራቸው ይችላል? መብት ይኖራቸዋል፣ ዲዩቲ ይኖራቸዋል፣ ግዴታ ይኖራቸዋል። ከዛ ተጨማሪ ደግሞ ኮርፖሬት ሶሻል ሪስፖንሲቢሊቲ ሲኤስአር ይኖራቸዋል። ልክ ኮርፖሬሽኖቹ እንደ ዜጋ ሲቆጠሩ ለሀገሪቱ አስተዋጽኦ ማድረግ ያለባቸው የተለያዩ ሶሻል ሪስፖንሲቢሊቲዎችን ይወጣሉ ማለት ነው። ስለዚህ እዚህ ጋር ትኩረት ማድረግ ያለባችሁ ሲቲዝንሺፕ ኦንሊ
ለሰዎች ጋር የተያዘ ብቻ ላይሆን ይችላል ማለት ነው። ኦርጋናይዜሽኖች እና ኢንደሚክ ብርቅዬ እንስሳቶች ሁላ ዜግነት ሊያገኙ ይችላሉ። ከዛ በተጨማሪ ደግሞ ሲቲዝንሽፕ ደግሞ ስናወራ ኦንሊ ከስቴት ጋር ብቻ የሚገናኝ አይደለም። ላይክ ይሄ ማለት አዲስ ተርም ነው። አሁን በአሁኑ ግሎባላይዜሽን አለ ማለት ዓለም ወደ አንድ መንደር እየመጣች ነው ይባላል። ስለዚህ በዛ ሴንስ ስንረዳ አዲስ የመጣ ተርም አለ፣ ግሎባል ሲቲዝን ወይም ደግሞ ኮስሞፖሊታን ሲቲዝን የሚባል ተርም አለ። ይሄ ደግሞ ሪፈር የሚያደርገው ምንድነው? ሁሉም ዜጋ የዚች የፕላኔታችን የእርዝ ዜጋ መሆናችንን ነው የሚያሳይ። ስለዚህ ላይክ ግሎባል ሲቲዝን ስንል በአጭሩ እንደምትረዱት ዓለም አቀፋዊ ዜጋ እንደማለት ነው፣ ወይም ደግሞ የፕላኔት እርዝ ዜጎች ነን ማለት ነው። ስለዚህ ይሄን በዚህ መንገድ እንረዳዋለን። በቀጣይ ቪዲዮ ስለ ስቴት ቲዎሪዎች እናያለን።